ሰሞኑን በአዲስ አበባ በተለያዩ አካባቢዎች አፈሳ እየተካሄደ እንዳለም መረጃዎች ያመለክታሉ። አፈሳው ምክንያቱ በግልጽ የታወቀ ነገር የለም። የአብይ አህመድ አገዛዝ በአማራ ክልል ለገባው ጦርነት እየደረሰበት ላለው ከፍተኛ ኪሳራ የወታደር ቁጥሩን ለመጨመር በተለያዩ ሀገሪቱ አካባቢዎች አስገዳጅ ብሔራዊ ውትድርና ከመጀመሩ ጋር ተያይዞ አፈሳው እየተከናወነ ሊሆን እንደሚችል ነው የሚገመተው። በአማራ ክልል በተለያዩ አካባቢዎች ዛሬም እንደ መሰንበቻው ውጊያው ተጠናክሮ ቀጥሏል። በተለይም በሸዋ ያለው ጎልቶ የሚጠቀስ ሆኗል። በአብይ አህመድ አገዛዝ በኩል እስከ መጪው ግንቦት ወር በፋኖ በኩል ያለውን ኃይል ለማዳከም የሚደረገው አዲስ ዘመቻ በዋናነት ሸዋ ላይ በተጠናከረ መልኩ እየተካሄደ ይገኛል። እነዚህን ጉዳዮች በማንሳት ከዘውትር ተሳታፊያችን ጋር መረጃ እንለዋወጣለን። በጣም ነው የማመሰግነው። እንግዲህ ከድሉ ዜናዎች እንጀምር። በርካታ ድሎች ተገኝተዋል። ሰሞኑን አገዛዙም የሚደብቀው አይደለም። ባለፈው በዘገባ እንዳመለከትከውም መስመራዊ መኮንኖችን ጨምሮ 2 ጀነራል መኮንኖች ከፍተኛ ጉዳት የደረሰባቸው እንደሆነ ይታወቃል። አንደኛው ተገድለዋል፣ ሌላኛው ከፍተኛ የመቁሰል አደጋ ደርሶባቸው ለከፍተኛ ሕክምና በሄሊኮፕተር መወሰዳቸው ተዘግቧል። ዛሬ በሸዋ አካባቢ ያለው የተጠናከረ ውጊያ ምናልባትም አገዛዙ ለአንዴና ለመጨረሻ ጊዜ እድሉን ለመሞከር እንደሆነ ነው የሚገመተው። ምንድነው ያለው በዛ አካባቢ በዛ ቀጠና ያለውን አጠቃላይ ሁኔታ መረጃውን ብታካፍለን። ከሰሞኑ የብልጽግና ከፍተኛ ወታደራዊ አመራሮች ተሰብስበው በፋኖ ኃይሎች ተይዞ የነበረውን አካባቢ ለማስለቀቅ ሙከራ አድርገው በበርካታ ቦታዎች ላይ ተመተው እንደተመለሱ ይታወቃል። አሁን ደግሞ ምናልባት በጥናት ላይ የተመሰረተ ይሁን አይሁን ባይታወቅም የፋኖ ኃይሎች በዋናነት መሪዎቹ ጀነራል ተፈራ ማሞን፣ ምሬ ወዳጆን እንዲሁም መከታ ማሞ ይገኙበታል በተባሉ አካባቢዎች ላይ ከፍተኛ የሆነ ጦር በማዝመት መሪዎቹ በመግደል ወይም በመያዝ ወይም በማቁሰል ያው እንደሚባለው እረኛውን ምታው መንጋው ይበተናል የሚል አይነት ያለው ዘመቻ ከፍተዋል። ነገር ግን በተለይ በሰሜን ሸዋና አጎራባች በሆኑ የወሎና የጎጃም ቀጠናዎች ኢንተርኔትን እና ስልክን ሙሉ በሙሉ በመዝጋት በርካታ ጦር በማዝመት የፋኖ ወታደራዊ አመራሮች ቁልፍ የሆኑ ወታደራዊ አመራሮችን ከቻሉ ለመያዝ ካልቻሉ ደግሞ ለመግደል ወታደራዊ ዘመቻ ጀምረዋል። በተለይ በዋናነት የአገዛዙ በርካታ ጦር ይፋት፣ መንስ፣ መራቤቴ፣ ወግዲ፣ ከለላ፣ ሸበል በረንታ እስከ ደጀን ድረስ የዘለቀ ባሶ ሊበን የጁቤ ድረስ የዘለቀ እንግዲህ የአማራ ፋኖ ብሔራዊ ንቅናቄ ከተመሰረተ በኋላ አንደኛው ዞን ወደ ሌላኛው ዞን ተሻግሮ ከዛ እንዳይሰጥ ለማድረግ በሚመስል ሁኔታ እነዚህን የሰሜን ሸዋ አጎራባች የሆኑ የሸዋና የጎጃም ወረዳዎች ላይ ዘመቻ አድርጎ ስበርሳቸው እንዳይሰጣጡ ለማድረግ ከራ አድርጎ ነበረ። ነገር ግን የተቋረጠው ስልክ የተቋረጠው ኔትወርክም ሊያስቆማቸው አልቻለም። የፋኖች በርካታ ኃይል ወደ ግንባር አስበው በመልሶ ማጥቃትና በከበባ ከፍተኛ ጉዳት እያደረሱበት እንደሚገኝ ነው መረጃዎች እየጠቆሙ የሚገኙት። እንግዲህ የደቡብ አገዛዝ ጦር ከመቶ ተጨማሪ ኃይል እያጓጓዘ መሆኑ ሲታወቅ የፋኖ ኃይል ከተለያየ ቦታ ኃይሎቻቸውን ወደዚህ ከፍተኛ ውጊያ ወደ ተከሰተበት አካባቢ በማስጠጋትና በአንዳንድ ወታደራዊ ቀጠናዎችም ከበባና ቆረጣ በመፈጸም ጉዳት እያደረሱበት ነው የሚገኙት። ይህን ተከትሎ መሳይ እንግዲህ ከ3 ቀናት በፊት በወግዲ ወረዳ የፋኖ ኃይሎች አይቀጡ ቅጣት መጥተው በርካታ የአገዛዙን ጦር ወታደራዊ ጀነራሎችን ጨምሮ ማቁሰል፣ መግደል፣ በርካታ ጦር ደግሞ መማረክ መቻላቸው ይታወቃል። እንግዲህ አሁን እንደተለመደው ከ35 በላይ ንጹሐንን በወግዲ ወረዳ ብቻ ጭካኔያዊ ተግባር ፈጽሞባቸዋል። 35 ንጹሐንን ገድሏል። በሸዋም እንዲሁ እየተደገመ ነው። ምክንያቱም በሸዋም በወሎም በጎጃምም ዘመቻ ፈጽሞ ከፍተኛ ጉዳት ሲደርስበት በከተሞች ላይ በመግባት ሲቪሊያንን እየገደለ ነው። እንግዲህ በተለይ በወግዲ አካባቢ ከአንድ ቤተሰብ 5 ሰዎችን እንደገደለ መረጃዎች እያመላከቱ ነው የሚገኘው። ይሄ የመሸነፍ ምልክት እያሳየ እንደሆነ ነው መረዳት የሚቻለው። እንግዲህ አብይ ኮምቦልቻን በሚጎበኝበት በትናንትናውና በዛሬው ዕለት በወግዲ ወረዳ ከኮምቦልቻ ከተማ በቅርብ ርቀት የምትገኘው ኮምቦልቻ ከተማ ላይ ግን የፋኖ ኃይሎች ከፍተኛ ኪሳራ አድርሰውበት በሲቪሎች ላይ ግድያ እየፈጸመ እንደሚገኝ ነው መረጃዎች የሚያመላክቱት። እንግዲህ በዚህ በሰሜን ሸዋ አካባቢ አሁን በጠቀስኳቸው ወረዳዎች 22 ጊዜ በዛሬው ዕለት 22 ጊዜ የሄሊኮፕተር በረራ በማድረግ ኮማንዶዎችን እያመላለሰ ነው የሚገኘው። እንግዲህ የሪፐብሊካን ጋርድ እና የአየር ወለድና ኮማንዶ አባላት ወደ ጦር ግንባር በማሰለፍ ልክ አዲስ ኃይልና በጣም ተዋጊ እንደሆኑ አድርጎ ለማሳየት ሙከራ እያደረገ ነው። የፋኖ ኃይሎች ግን አንድም ኢንች ከቦታቸው አልተነቃነቁም። እንዲያውም ይባስ ብሎ በተለይ በይፋትና መንዝ መራቤቴ ቀጠናዎች ላይ በጣም አይቀጡ ቅጣት እየቀጡት እንደሆነ ነው መረጃዎች እያመላከቱ የሚገኙት። በተመሳሳይ ዜና መሳይ የመይሳው ካሳ ኮር በተለይ በምዕራብ ጎንደር በቋራ አካባቢ ከጥር 28 እስከ ዛሬ ድረስ በጎንደር ለ4 ተከታታይ ቀናት
በቋራ አካባቢ ከፍተኛ ውጊያ እየተደረገ ነው። በተለይ ቋራ አባ ድግሱ በሚባለው አካባቢ እንዲሁም ለቋራ አጎራባች የሆነ ወረዳ አለፋ ወረዳ ጋስጌ የሚባለው በጣም ከፍተኛ የሆነ የፋኖ የሰራዊት ክምችት ያለበትን ቦታ ለመምታት እንዲሁም ከጎንደር ከተማ በጭልጋ አድርጎ ወደ መተማ ስንሄድ የምናገኛት የጀግኖች ሀገር አዳኝ ሀገር ጫቦ የተባለችው ነጋዴ ባህር ከተማ አቅራቢያ በጣም በርካታ ውጊያ ከተደረገ በኋላ በእነዚህ በሶስት ወረዳዎች ላይ በአራት ተከታታይ ቀናት በተደረገ ውጊያ ከ171 በላይ የአገዛዙን ጦር መደምሰሳቸውን የዛ አካባቢ የህዝብ ግንኙነት አስታውቋል። በተለይ በሌሊት በተፈጸመ ጥቃት ነው በርካታ ጉዳት የደረሰበት የአገዛዝ ጦር። የቋራው ትንቅንቅ አሁንም እንደቀጠለ ነው። እንግዲህ እነሱ ወደ ቋራ አካባቢ እንቅስቃሴ ሲያደርጉ የፋኖ ኃይሎች ደግሞ በዚህ በምንጃር በሸንኮራ እና በሞጆ አካባቢ አሁንም ከፍተኛ ሰራዊታቸውን አስጠግተው ወደ ጥቃት ለመሄድ እንቅስቃሴ እያደረጉ እንደሆነ ነው መረጃዎች እያመላክቱ የሚገኙት። እንግዲህ በጎጃም በእናርጅና እናውጋ ወረዳ አካባቢ በጣም ከፍተኛ የሆነ ሰራዊት ያሰለፈ ሲሆን እነዚህ በዋነኝነት ያደረገበት ዋነኛ ምክንያት በዛ አካባቢ የሚንቀሳቀሱ ፋኖዎች በተለይ በሸበል በረንታ በእናርጅና እናውጋ በደጀን አካባቢ አቆራርጦ አባይን ተሻግረው ለፋኖ ኃይሎች ገዛ ይሰጣሉ የሚል እና የማደናገሪያ ውጊያ ለመክፈት አስቦ የነበረ ቢሆንም 2 ሰዓት ባልሞላ ጊዜ ውስጥ ያንን አካባቢ በማጽዳት አሁንም ከፋኖ ኃይሎች ጋር ተቀላቅለው ከፍተኛ የሆነ ድል እያስመዘገቡ እንደሆነ ነው መረጃዎች የሚያመላክቱት። የሰሜን ሸዋው ከፍተኛ የሆነ ውጊያ ግን በተለይ በምንጃር በረህት ወረዳ እና ሀገረ ማርያም፣ በመራቤቴ ሬማ ቀጠና፣ መንዝና ባሽ ቀጠና፣ ይፋት ኤፍራታና ግድም ስምሪት የወጣው የአገዛዝ ጦር ከፍተኛ የሆነ ጉዳት እንደደረሰበት ነው የአካባቢ ምንጮቻችን እየነገሩ የሚገኙት። ከዚህ በፊትም እንደዚህ አይነት ውጊያ ያደረገ በተከታታይ በተለይ በዋናነት በሰሜን ሸዋ የፋኖ ኃይሎች አንድ ሆነው በአጭር ጊዜ ውስጥ ወደ አዲስ አበባ ለመምጣት ስትራቴጂክ ቦታ በመሆኑ 5ቱን የአየር ወለድ ክፍለ ጦሮች በዛ አካባቢ በማሰለፍ ለመግታት ከፍተኛ ጥረት እያደረገ ነው። ነገር ግን የፋኖ ኃይሎች ቦታቸውን እስካሁን ድረስ እንደያዙና በአንዳንድ ቦታ ላይም የመልሶ ማጥቃት በማድረግ ከፍተኛ ድል እየተጎናጸፉ እንደሚገኙ ነው መረጃዎች የሚያመላክቱት። እንግዲህ ብር አዳማ ከምትባለው እንዲሁ የቋሪት ወረዳ በገበዘ ማርያም አቅራቢያ የምትገኝ ቋሪት ወረዳ በርካታ የአገዛዙ ጦር ምሽግ አድርጎ ወደ ሰከላ፣ ወደ አዴት፣ ወደ ደጋዳሞት፣ ወደ ቋሪት እና ወደ ጃቢ ጠናን አካባቢ አማካኝ የሆነች ቦታ ነች። በዚች ብር አዳማ በተባለች ከተማ ላይ የፋኖ ኃይሎች በአራት አቅጣጫ በከተማው የሚገኘውን የአገዛዙ ጦር በመምታት ወደ ገበዘ ማርያም ከተማ እንዲሸሽ አድርገውታል። በተለይ ይሄ በዋናኝነት የተፈጸመው ደግሞ እነሱ ብር አዳማ ላይ ምሽግ ሰርተው እነዚህ 4 ወረዳዎች እንዳይገናኙ ለማድረግ ሙከራ ያደረጉ ቢሆንም የፋኖ ኃይሎች የሚኒሻ ኃላፊው ወደ ከተማው ገበዘ ማርያም በመግባት ዋና አስገዳይ ጦር መሪ የነበረውን የዛን አካባቢ የሚኒሻ ኃላፊ 50 አለቃ ነው። ይህንን በከተማ ኦፕሬሽን ስለመቱት እና ከፍተኛ ሽብር በመፈጠሩና አጃቢዎቹን ጨምሮ በርካታ በከተማ ላይ የነበሩ የሚኒሻ አባላት ከና አዛዦቻቸው በመደምሰሳቸው ብር አዳማ ላይ የነበረው ሽብር ላይ ሲሆን በአራት አቅጣጫ ከበባ በመፈጸም ድንገተኛ ጥቃት በማድረስ ድል መጎናጸፋቸውና ብር አዳማ አሁን በፋኖ ቁጥጥር ስር መግባቷ ነው እየተመላከተ የሚገኘው መሳይ።